አንዳንዱ መጥፎ ነገር ከሌላው ያንሳል። አልሐምዱሊላህ እንበል። ሁሉም መከራዎች ከእነርሱ የባሰ መከራ እንዳላቸው እሙን ነው። በጥንት ዘመን ሰዎች እንዲህ የሚል ብሂሎች ነበራቸው። ከፊል መጥፎ ነገሮች ከከፊሎቹ ይሻላሉ። መከራ ከሌላ መከራ ይቀላል። በሌላው ላይ የደረሰን መከራ ያየ በእርሱ ላይ የደረሰው ቀሎ ይታየዋል። ሙእሚን በጥልቀት በማስተዋል ለሁለት ጉዳዮች አላህን ያመሰግናል። አንደኛው ሊደርስ የሚችለውን የባሰ መከራ ስላልደረሰበት፣ ሁለተኛው የለገሰውን በርካታ ችሮታዎችና ትሩፋቶችን ስላስወገደበት። ካጣው ይልቅ በእጁ ያለውን ጸጋ ያያል። ከደረሰበት ችግር ይልቅ ሊደርስበት የሚችለውን ያስተውላል። ይህ አይነቱ ስሜት ያለ ጥርጥር እፎይታን ይሰጣል። ሊደርሱበት የሚችሉ በርካታ ችግሮች ቀርተውለታል። ሊወገዱበት የሚችሉ ጸጋዎች በእጁ ላይ አሉ። ከታቢዕ የፊቅህ ጠበብት መካከል አንዱ በሆኑት ዑርወት ቢን ዙበይር ችግርን በጸጋ ለሚያስተናግድና ለአላህ ጸጋ ግምትና ክብደት ለሚሰጥ ታጋሽ ሙስሊም ጥሩ ተምሳሌት ናቸው። አካልን የሚበላ በሽታ እግራቸውን አገኛቸው። ወደ ጭናቸው ተሸጋግሮ የበለጠ ጉዳት እንዳያስከትልባቸው እግራቸው መቆረጥ እንዳለበት ሐኪሞች ወሰኑ። እርሳቸውም በሐኪሞች ውሳኔ ተስማሙ። እግራቸው በሚቆረጥበት ሰዓት ሕመሙ እንዳይሰማቸው የሚያደነዘውን የሚጠጣ ነገር አቀረቡላቸው። እሳቸውም እንዲህ አሉ። ጌታውን ከማያውቅበት ደረጃ እስኪደርስ ድረስ አእምሮውን የሚያስተውና የሚያደነዝዘው መጠጥ የሚጠጣ አንድም ሙእሚን አላውቅም። አታስቡ፣ ቁረጡት አሉ። ከጉልበታቸው ላይ ቆረጧቸው። እርሳቸው ድምፅ አላሰሙም። ሕመም እንደተሰማቸውም ምልክት አላሳዩም። አላህ ሰዎችን በእምነታቸው ልክ መፈተን ፈቃዱ ነውና በዚህችው እግራቸው በተቆረጠችበት ሌሊት በጣም የሚወዱት ልጃቸው ከጣሪያ ላይ ወድቆ መሞቱ ተነገራቸው። እንዲህ አሉ። አላህ ሆይ ምስጋና ይድረስህ፣ አልሐምዱሊላህ። 7 ልጆች ነበሩኝ፣ 6ቱን አስቀርተህ አንዱን ብቻ ወሰድክ። 4 እጆችና እግሮች ነበሩኝ፣ 3ቱን አስቀርተህ አንዱን ብቻ ወሰድክ። ብትወስድም ሰጥተህ ነው፣ ብትፈትንም ጤና አድርገህ ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። አልሐምዱሊላህ ብላችሁ ኮመንት ላይ ጻፉ ለተሰጣችሁ ጸጋ።